ነገሩ ያሱሰው ጊዜው አገር በደም የምትታጠብበት ወጣቶች በየመንገዱና በየአደባባዩ የሚረሸኑበት የደም ዘመን ነበር። የቀይ ሽብር ጊዜ 1970 አዲስ አበባ ከተማ ለነዋሪዎቿ የገሃነም ያህል የምታስፈራበት ሞት ከደጃፍ ላይ አድፍጦ እየጠበቀ ንጹሃን ነዋሪዎቿን በየዕለቱ የሚቀጥፍበት ወጣት መሆን ወንጀል የሆነበት አስፈሪ ጊዜም ነበር። ከዚህ ነዳድ ዘመን በአንደኛው ቀን አንድ አፍላ ወጣት በጀርባው ጊታር አንግቦ ወደ አሊታንጎ ሙዚቃ ቤት ለመድረስ ይጣደፋል። የወጣቱ አመጣጥ ሙዚቃ ለማስቀረጽ ሲሆን ከሚያስተምርበት ሲዳሞ ክፍለ ሀገር ይርጋለም ከተማ ፈቃድ ወስዶ አዲስ አበባ ገና መግባቱ ነበር። በዚህ ዕለት ተኩስ በመበራከቱ ቀውጢዋ መርካቶ አሎትሮዋ ጭር ብላለች። በዚህ መሃል አገራማን ብሎ ከነ ጊታሩ የሚጣደፈውን ጎፈሬ ወጣት በድንገት ቁም የሚል ድምፅ አስደነበረው። እጅ ወደ ላይ አለው ያው ድምፅ። ወጣቱ አላወላወለም፣ እጁን አነሳ። በዛሽ ቅጽበት የታዘዘውን ፈጽሞ ባለበት ባይቆምና ለመሮጥ ቢሞክር ኖሮ ያዥልኝ ቀጠሮ የምትለዋን ድንቅ ዘፈን ላናውቃት እንችል ነበር። ምናልባትም የ1970ዎቹና 80ዎቹ የጊታር ሙዚቃ ትዝታችን ተረት ሆኖ ይቀር ነበር። ጎፈሬው ወጣት እንደታዘዘው አደረገ። እጁን ወደ ሰማይ ሰቅሎ የሚጠየቀውን ሁሉ መመለስ ጀመረ። ወዴት ነው? ከሲዳሞ ክፍለ ሀገር ከይርጋለም ከተማ መምጣቱንና ሙዚቃ ለማስቀረጽ ወደ ታንጎ ሙዚቃ ቤት እየሄደ መሆኑን ተናገረ። እጆቹ ሽቅብ እንደተሰቀሉ ከኋላው መሳሪያ ወደ ደገነበት ሰው እንዲጠጋ ተነገረው። ሰውየው ወጣቱን ባለጊታር በደንብ ከፈተሸና ሰላማዊ ሰው መሆኑን ካረጋገጠ በኋላ ለቀቀው። እየተጣደፈ ወደ ታንጎ ሙዚቃ ቤት አመራ። የዚህ ታሪክ ባለቤት በሀገራችን የሙዚቃ ታሪክ የሙዚቃ መሳሪያ እየተጫወቱ ከሚያዜሙ ጥቂት ከያንያን መካከል አንዱ የሆነውና በውብ የጊታር ሙዚቃዎቹ ተለይቶ የሚታወቀው ተወዳጁ ድምፃዊ መስፍን አበበ ነበር። የመስፍን ታሪክ ሲቀጥል የዛን ዕለት አሊታንጎ ሙዚቃ ቤት ገብቶ ጊታሩን እየመታና እያዜመ ሙዚቃውን መቅረጽ ጀመረ። 10 ዘፈኖችን አንድም ጊዜ ሳይደግምና ሳያቋርጥ በቀጥታ ተቀርጾ ወደ ይርጋለም ተመለሰ። ከዚያ በኋላ የአዲስ አበባ ሕዝብ ከተኩስ ድምፅ አረፍ ሲል የሚሰማው መስፍንን ሆነ። መስፍን ገበያውን ተቆጣጠረው። በየሱቁ ደጃፍ፣ በየቡና ቤቱና መዝናኛ ስፍራዎቹ በሙሉ የሚደመጠው የባለ ጊታሩ ወጣት ካሴት ብቻ ሆነ። አዲስ አበባ ለአዲሱ ባለ ጊታር ወጣት ጆሮዋንም ልቧንም ከፈተች። ይህ ሁሉ ሲሆን ባለ ጊታሩ ወጣት የሚያውቀው ነገር አልነበረም። አዲስ አበባ ከተማ በሱ ሙዚቃ ዓለሟን እያየች መሆኑን እንኳን አያውቅም። እሱ ሙዚቃውን ካስቀረጸ በኋላ ቀድሞ ወደ ነበረበት ሲዳሞ ክፍለ ሀገር ይርጋለም ከተማ ተመልሶ መደበኛ የማስተማር ሥራውን ቀጥሎ ነበር። አንድ ቀን ታዲያ መስፍንን የሚያውቀው አንድ ሰው ከአዲስ አበባ እሱ ወደሚያስተምርበት ይርጋለም ከተማ ይመጣል። ሰውየው መስፍንን እዚያ ቦታ ላይ በማየቱ በእጅጉ ተገረመ። እንዴ አንተ አዲስ አበባ ላይ ታዋቂ ሆነ ዘፈኖችህ ከተማውን እያተራመሰው አንተ አሁንም እዚህ ገጠር ውስጥ ታስተምራለህ? አለው በእጅጉ ተገርሞ። በዚህ ወቅት ነበር መስፍን ሥራዎቹ በካሴት ታትመው ወጥተው በመሸጥ ላይ መሆናቸውንና ዘፈኖቹ እንደተወደዱለት ያወቀው። ቻለው ገብታለች ከቤቷን። በብዙዎች ዘንድ በተለይ የሚታወቀው ቦክስ ጊታሩን ይዞ ለየት ባለ ቅላጼው በሚጫወታቸው ዘፈኖቹ ነው። የሙዚቃ መሳሪያ እየተጫወቱ ከሚያቀነቅኑ
ግንባር ቀደምት የሙዚቃ ባለሙያዎች መካከል ቀድሞ ለታዳሚ የሚመጣው መስፍን አበበ ነው። በተለይም ያዥልኝ ቀጠሮ፣ አይሻይሽና ቦረና ገነቴ፣ ደሴ ላይ ነው ቤቷና መልካም ልደት የሚሉትን ጨምሮ በርካታ ስራዎቹ ዛሬም ድረስ በፍቅር የሚደመጡ ሙዚቃዎች ናቸው። ከአባቱ ከአቶ አበበ ወልደ ማርያምና ከእናቱ ከወይዘሮ ወይንሸት ተሾመ በ1945 ወሎ ደሴ ከተማ ውስጥ የተወለደው መስፍን አበበ በወይዘሮ ስሂን ትምህርት ቤት ውስጥ ይገኝ ከነበረው የሙዚቃ ባንድ ጋር በመጫወት ነበር ወደ ሙዚቃው ዓለም የዘለቀው። በ1960ዎቹ መጨረሻ አካባቢ የቦክስ ጊታር የሙዚቃ አብዮትን ከፈጠሩት ጥቂት ባለሙያዎች መካከል አንዱ የነበረው ድምፃዊና ጊታሪስት መስፍን አበበ በድምፃዊነትና በሙዚቃ መሳሪያ ተጫዋችነቱ እንዲሁም በመምህርነቱ ይታወሳል። ያዥልኝ ቀጠሮ አንደኛ ቤቷ ነው፣ አንደኛ ቤቷ ነው፣ አይሻይሽና ወይ ጊዜ እና መልካም ልደት በተሰኙት የሙዚቃ ስራዎቹ በስፋት የሚታወቀው ተወዳጁ የሙዚቃ ባለሙያ በተለያዩ ሙዚቃ ቤቶች 22 ካሴቶችን ማሳተሙ ይነገርለታል። ባለትዳርና የአንዲት ሴት ልጅ አባት የነበረው ድምፃዊ መስፍን አበበ ሕይወቱን ከሙዚቃ ጋር ብቻ አላቆራኘም። የሙዚቃ አድማጮቹን ሕሊና የሚኮረኩሩ፣ ብሂልን ከባህል ያዛመዱ፣ ነውን ከነበር የሚያጣቅሱ ስራዎቹን በሙዚቃው ብቻ ማስተላለፍ ላይም ተወስኖ አልቀረም። የሁለተኛ ደረጃ ትምህርቱን ካጠናቀቀ በኋላ ትውልድን ለማነጽ እንደ አባቶቹ አርአያነት ያለውንና ክብሩን የአስተማሪነት ሙያን በመፍቀድና ከመምህራን ትምህርት ኮሌጅ በመዝለቅ የመምህርነት ሙያን አጥንቶ ሲያስተምር፣ ሲያዜም፣ ጊታር ሲጫወት ኖሯል። በመምህርነት ሙያው በይርጋለም፣ አዋሳ፣ ጋይንት፣ ደባርቅ ያገለገለ ሲሆን በሙዚቃው ድፍን ሀገሩን አዳርሶ ኢትዮጵያውያን ካሉበት የዓለም ጫፍ ሁሉ ዘልቋል። ባደረበት ድንገተኛ ህመም ወደ ቅዱስ ጳውሎስ ሆስፒታል ከተወሰደ በኋላ ግንቦት 25 ቀን 2008 ዓ.ም በ64 ዓመቱ ያረፈው ድምፃዊና መምህር መስፍን ሥርዓተ ቀብሩ በማግስቱ በብርሃናት ዓለም ቅዱስ ጴጥሮስ ወጳውሎስ ቤተ ክርስቲያን እኩለ ቀን ላይ ተፈጽሟል። መምህሩ፣ ጊታር ተጫዋቹ፣ ድምፃዊው መስፍን በዘፈንህ የኢትዮጵያን ሕዝብ ስታስደስት ኖረሃልና ባለህበት ቦታ ነፍስህን ደስ ይበላት።